የለጋ ህፃናት አእምሮ ከኛ ከወላጆች ዘውትር የሚጠብቀው 10 ነገሮች አሉ። እነዚህ 10 ነገሮች ምንድን ናቸው? ጨቅላ ህፃናት ወይም ለጋ ህፃናት የምንለው በዚህ ቪዲዮ እድሜያቸው ከ1 ዓመት በታች ላሉ ህፃናት ሲሆን እነዚህ ዛሬ የምነግራቸው እንክብካቤዎች በዋነኝነት ከ1 ዓመት በታች ግዴታ በየቀኑ የሚያስፈልጋቸው ነገሮች ናቸው። ስለዚህ ዛሬ እነዚህን 10 እንክብካቤዎች እነግራቸዋለሁ። ከዛ በፊት ግን በጣም የገረመኝ አንድ ቪዲዮ አለ፣ እሱን ላሳያችሁ። ልጁ ፌክ እያደረገ ይመስላል ወይም እያስመሰለ ይመስላል አይደለም። ወላጆቹ በጣም ስለደነገጡ ምንም እንኳን ልጁ ባይጋጭም ልጅቷ ባትጋጭም ልክ እንደተጋጨች ፊል ስላደረገች ማልቀስ ጀምራለች። ይህ ሶሻል ሪፍረንሲንግ ይባላል። ወላጆች እንደዚህ አደጋ ሲከሰት ራሳቸውን ካልም ማድረግ ይኖርባቸዋል። ይህ ሶሻል ሪፍረንሲንግ ይባላል። ሶሻል ሪፍረንሲንግ ማለት ህፃናት የሚሰጡት ምላሽ የወላጆቻቸውን ፊት አይተው ነው የሚሆነው። ስለዚህ ነገር በዛሬ ቪዲዮ እንመለከታለን። ከዛ በተጨማሪ ደግሞ ወላጆች በትክክል ማድረግ ያለባቸው እነዚህ 10 ነገሮች እነግራቸዋለሁ። ቪዲዮን እስከ መጨረሻ ይመልከቱ። በነገራችን ላይ ህፃናት ከተወለዱ ጀምሮ ኢን ሚሊየንስ ትሪሊየንስ ኒውሮኖች እንዳላችሁ ታውቃላችሁ። እነዛ ኢንትሪሊየንስ የሚቀጠሉ ኒውሮኖች ደግሞ ሲናፕስ የሚባል እርስ በርስ ግንኙነት ይፈጥራሉ። እነዛ ሲናፕስ የሚባሉ የነርቭ እና ነርቭ ግንኙነቶች ዋናው እነሱ ናቸው። ይዘው የሚወለዱት የነርቭ ቁጥር ብቻ ሳይሆን እርስ በርስ ግንኙነታቸው መጨመር አለበት። ያንን ለመጨመር ደግሞ ዛሬ የምነግራችሁ እነዚህ 10 ነገሮች እጅግ ወሳኝ ናቸው። እነዚህ በዋነኝነት ኮግኒቲቭ ዴቨሎፕመንት ወይም የአእምሮ ብቃትን ይጨምራሉ። በተጨማሪ ኢሞሽናል ዴቨሎፕመንት ወይም ኢሞሽናል ኢንተለጀንሳቸው የተሻለ እንዲሆን ይረዳቸዋል። ራሳቸውን በደንብ መቆጣጠር እንዲችሉ ኢሞሽናል ሬጉሌሽን እንዲኖራቸው በጣም ይረዳቸዋል። እና እነዚህ ወሳኝ የሆኑ 10 ቴክኒኮች እስከ መጨረሻው ይመልከቱ። ስለዚህ ይህ ቪዲዮ ወሳኝ የሆነ መረጃ ስለያዘ ብዙ ወላጅም እንዲማርበት ከእናንተ የሚጠበቀው 2 ነገር አለ። አንደኛ ቪዲዮን እስከ መጨረሻው መመልከት፣ ሁለተኛ ደግሞ ኮፒ ሊንክ እያደረጋችሁ ለሌሎች ሰዎች ሼር አድርጉላቸው፣ ብዙ ሰው እንዲማርበት አድርጉ። በመግቢያ ላይ እንዳልኳችሁ ህፃናት ሲወለዱ በቢሊየን የሚቆጠሩ ኒውሮኖች ይዘው ይወልዳሉ። እነዛ ግን በቂ አይደሉም። እነዛ ያላደጉ ናቸው፣ እድገታቸውን ያልጨረሱ ናቸው። እነዛ እድገታቸው ፈጣን ለውጥ የሚያመጣው ደግሞ በመጀመሪያው 3 ዓመት ነው። በነገራችን ላይ በመጀመሪያ 3 ዓመት የህፃናት የአእምሮ እድገት 85%ን ኮምፕሊት ያደርጋል ወይም ይጨርሳል ይላል። 5 ዓመት ላይ ደግሞ 90%ን የአዋቂዎች የአእምሮ ክፍል ወይም የአእምሮ እድገት ደረጃ ሊደርስ ይችላል ይላል። ስለዚህ እነዚህ 2 ዓመታት እነዚህ 3 ዓመታት በጣም ወሳኝ ናቸው ማለት ነው። ከነዚህ ዓመታት ደግሞ የመጀመሪያ ዓመት ወሳኝ ነውና በዛሬ ቪዲዮ በመጀመሪያ ዓመት ማድረግ ያለባችሁ እነዚህ 10 ነገሮች እነግራችኋለሁ። በተለይ ደግሞ 7ኛው፣ 8ኛው፣ 9ኛው በጣም ወሳኝ ፖይንቶች ስለያዙ ቪዲዮውን እስከ መጨረሻ ይመልከቱ። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች። ብሩኪድስ ልዩ የጽናትና ታዳጊዎች ክሊኒክ ልምድ ያላቸው ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት። የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል፣ የተጣራ ደሞዝ 8000 ብር፣ በተጨማሪ የማታ ስራ ጥቅማ ጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ። ወይም ቴሌግራም ላይ @ብሩኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። የመጀመሪያው ለጋ ህፃናት ከኛ ከወላጆች የሚጠብቁት ነገር የቆዳ ለቆዳ ግንኙነት ስኪን ቱ ስኪን ኮንታክት ይባላል። ይህ ገና ህፃናት ከተወለዱ ጀምሮ ገና እንደተወለደ አንድ ህፃን ቆዳ ለቆዳ ግንኙነት ካደረግን ካንጋሮ ማዘር ኬር ይባላል። በብዛት የተጠናው ፕሪተርም ቤቢዎች ላይ ቢሆንም ፕሪተር ማለት ያለ ጊዜያቸው የተወለዱ ማለት ነው። አሁን ግን ጥናቶች እንደሚጠቁሙት ከሆነ ኢቭን በጊዜያቸው የተወለዱ ህፃናት ቆዳ ለቆዳ ከእናታቸው ጋር ከአባታቸው ጋር ሲገናኙ በቂ የሆነ የትንፋሽ ስርዓታቸው የልብ ስርዓታቸው እንዲስተካከል ይረዳል። አይምሯቸው እንዲረጋጋ፣ ኢሞሽናል ዴቨሎፕመንታቸው የተሻለ እንዲሆን እንዲረጋጉ በጣም ይረዳቸዋል። ቆዳ ለቆዳ ግንኙነት ሲባል ሙሉ አካል ላይ ማስተኛት ካንጋሮ ማዘር ኬር ሊሆን ይችላል። በምስሉ ላይ እንደምትመለከቱት ይህ ካንጋሮ ማዘር ኬር በጣም ወሳኝ ነው። ሁለተኛው ደግሞ በእጃችሁ ማሳጅ ማድረግ። ሰውነታቸው ሙሉ ማሳጅ ስታደርጉት አይምሯቸው ይነቃቃል፣ ጡንቻቸው ይነቃቃል። ጡንቻቸው እንዲዳብር እንዲጠነክርና እንቅልፋቸው የተሻለ እንዲሆን ማሳጅ ማድረግ በጣም ይረዳቸዋል። ስለዚህ ማሳጅ ስታደርጉ በምስሉ ላይ እንደምትመለከቱት ከእግራቸው ጀምራችሁ እስከ ፀጉራቸው ድረስ ሙሉ ሰውነታቸውን፣ ጀርባቸውን፣ ሆዳቸውን ጨምሮ ማሳጅ ብታደርጉ ቆዳ ለቆዳ ግንኙነት ሲኖራችሁ ይህ ለአይምሯቸው ወሳኝ የሆነ መረጃ ይሰጣል። አይምሯቸው እንዲያርግም ይረዳዋል ማለት ነው። ሁለተኛ ማድረግ ያለባችሁ
ነገር ደግሞ ጠዋት ከእንቅልፋቸው ሲነሱና ማታ ወደ እንቅልፋቸው ሲሄዱ በቂ የሆነ የፍቅር ሰዓት ይስጧቸው። ለምሳሌ በቂ የሆነ መዝሙር ሊሆን ይችላል፣ አካላዊ ግንኙነት ማድረግ ወይም መነካካት ሊሆን ይችላል፣ ማቀፍ ሊሆን ይችላል፣ ወይም መዘመር ሊሆን ይችላል። ቀስ ያሉ የእሽሩር ድምጾች በራሳቸው ካልም ያደርጓቸዋል። እነዚህ ስታደርጉ አይምሯቸው እንዲረጋጋ ይረዳል። ከዛ በተጨማሪ ደግሞ ዓለምን ሴፍ ናት ብለው እንዲረዱ ይረዳል። በነገራችን ላይ ህፃናት ልክ እንደተወለዱ ዓለምን የሚጠይቁት 3 ነገሮች አሉ። አንደኛ ዓለም ሴፍ ናት ወይ ሴኪሪቲ ይሰማቸዋል የሚለው ነገር መጀመሪያ ቼክ ያደርጋሉ። እናት ወይ አባት ከልጆቻቸው ጋር ጊዜ የሚያሳልፉ ከሆነ ዓለም ለነሱ ሴፍ ሆናለች ማለት ነው። ሁለተኛ የሚጠይቁት ጥያቄ ደግሞ በዋነኝነት እንክብካቤ አገኛለሁ ወይ። እኔ አካላዊ ፍቅር ስንገልጽላቸው በመዝሙር ሊሆን ይችላል፣ በመነካካት ሊሆን ይችላል፣ በማባበል ሊሆን ይችላል። ያን ስንገልጽላቸው አይምሯቸው እየተረጋጋ ካልም እየሆነ ይሄዳል። በዛው ልክ ደግሞ ሲናፕስ ቁጥራቸው የነርቭ ግንኙነታቸው ደግሞ እየጨመረ ይሄዳል ማለት። ሌላውም ነገራችሁ ነገር ማታ ከእንቅልፋቸው በፊትና ጠዋት ከእንቅልፋቸው ሲነቁ የምናሳያቸው ፍቅር ዶፓሚን፣ ሴሮቶኒን የሚባሉ የደስታ ሆርሞኖች እንዲለቀቁ ያደርጋል። ከዛ በተጨማሪ ደግሞ ኦክሲቶሲን የሚባል የፍቅር ሆርሞን አለ፣ እሱ እንዲለቀቅ ያደርጋል። እነዚህ 3ቱ ሆርሞኖችና ንጥረ ነገሮች ሰውነታቸው እንዲረጋጉ ብቻ ሳይሆን ሰውነታቸው አክቲቭ እንዲሆን፣ አይምሯቸው ንቁ እንዲሆን፣ ዘውትር ደስተኛ እንዲሆኑና አስቸጋሪ እንዳይሆኑ ይረዳቸዋል ማለት ነው። ሶስተኛ የምነግራችሁ ነገር ፊታቸው ስልክ አትጠቀሙ ወይም ሞባይል አትጠቀሙ። ለምን መሰላችሁ? አንድ ትልቅ ጥናት አለ ስቲል ፌስ ኤክስፐሪመንት የሚባል እና ህፃናት ገና ከ3 ወር ከ4 ወር ጀምሮ ፊታችንን ማንበብ ይጀምራሉ። ስለዚህ እነሱን ፊታችን አስቀምጠን ለምሳሌ እያበላን ሊሆን ይችላል፣ እያጫወትን ሊሆን ይችላል፣ አስቀምጠናቸው ስልክ የምንጠቀም ከሆነ ፊታችንን ያነባሉ። ፊታችን ሲከፋ፣ ሲያዝን፣ ሲደነግጥ ወይም ደግሞ ብላንክ ሲሆን ለነሱ አደጋ ነው የሚነግራቸው ወይም አደጋ ተከስቷል ወይም ችግር ተከስቷል የሚለው ነገር ፊል ያደርጋሉ። ያ ደግሞ ለነሱ ጭንቀት ይፈጥርባቸዋል። ስለዚህ በተቻለ መጠን ሙሉ ኳሊቲ ታይም ከነሱ ጋር መስጠት ያስፈልጋል። በፊታቸው ስክሪን አትጠቀሙ። እነሱ ከስክሪን በላይ መሆናቸውን፣ እነሱ ከቲቪ ወይም ከሞባይል በላይ መሆናቸውን በፍቅራችሁ ልታሳያቸው ይገባል። አራተኛ የምነግራችሁ ነገር ደግሞ ተመሳሳይ ሩቲን የሆነ ስኬጁል አስለምዷቸው። ተመሳሳይ የሆነ የእንቅልፍ ሰዓት ሊሆን ይችላል፣ ተመሳሳይ የምግብ ሰዓት ሊሆን ይችላል፣ ተመሳሳይ የጨዋታ አይነት ሊሆን ይችላል፣ ተመሳሳይ ማሳጅ ሊሆን ይችላል። እንደዚህ ኮንሲስተንትሊ ስታደርጉ ለነሱ ምን ይሰማቸዋል? ሴፍቲ፣ ሴኪዩርድ የመሆን የመወደድ ስሜት ውስጣቸው ይሰማቸዋል። ያ ደግሞ ስርዓት እንዲይዙ በአንድ በኩል ይረዳቸዋል። ለምሳሌ ስለ እንቅልፍ ትሬኒንግ ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበር። ምናልባት እሱ ቪዲዮ ካላያችሁ ህፃናት እንቅልፍ እንዴት ነው የምናስለምዳቸው፣ በእንቅልፍ ሰዓት ምን ማድረግ አለብን፣ ከስንት ወር ጀምሮ የእንቅልፍ ሰዓታቸው ሬጉሌት አድርገን እናስለምዳቸው የሚለውን ይህን ቪዲዮ ሰርቼላችሁ ነበርና ምናልባት ካላያችሁት ይህን ቪዲዮ ወደኋላ ተመልሳችሁ እንድታዩት ተጋብዛችኋለሁ። ያን ለማየት ከታች ያለውን ፕሮፋይል ምስል በመጫን ወደኋላ መለስ ብላችሁ ማየት ትችላላችሁ። አምስተኛ የምነግራችሁ ነገር ሁልጊዜ ያውሯቸው። አሁንም ማውራት። በእያንዳንዱ ሞመንት ብዙ ቃላት ወደ አይምሯቸው በገባ ቁጥር አይኪዋቸው እንደሚጨምር ትልልቅ ጥናቶች ይጠቁማሉ። በሃርቫርድ ዩኒቨርሲቲ በተጠናው ጥናት መሰረት ብዙ ቃላት የሰሙ ህፃናት ከቲቪ ከሞባይል ሳይሆን ከወላጆቻቸው ብዙ ቃላት የሰሙ ህፃናት በ3 ዓመታቸውና በ4 ዓመታቸው የተሻለ አይኪው እንደሚይዙ ጥናቱ ይጠቁማል። ያ ማለት ብዙ ቃላትን በሰማ ቁጥር አንድ ህፃን ብዙ ነገር ፕሮሰስ ያደርጋል፣ ብዙ ነገር ይማራል ማለት ነው። ስለዚህ ቢገባውም ባይገባውም ምላሽ ቢሰጥም ባይሰጥም ስለ እያንዳንዱ ስለምታደርጉት ነገር አውሩት። ዳይፐር ስትቀይሩም ስለ ዳይፐሩ ሊሆን ይችላል፣ ስለ ልብሱ ሊሆን ይችላል፣ ስለ እንቅስቃሴው፣ ስለ ጨዋታው፣ ብቻ በእያንዳንዱ ሞመንት ወቅት አውሩት። ስታወሩ አንደኛ ቶሎ አፍ እንዲፈታ ትረዱታላችሁ፣ ቶሎ አንደርስታንድ ያደርጋል። ሁለተኛ ቃላት እንዴት ማውጣት እንዳለበት እያንዳንዱ ስቴፕ ይማራል። ሶስተኛ ኢሞሽናል የሆነ ሴኪሪቲ ወይም ሴኪውርድ የሆነ አታችመንት ከእናት ወይም ከአባት ጋር እንዲመሰረት ይረዳል። ሴኪውርድ የሆነ አታችመንት ለህፃናት ለአይምሯቸው በጣም ወሳኝ ነው። ሴኪውርድ አታችመንት ማለት የሚወዱት የሚያፈቅሩት ሁልጊዜ ከእነሱ ጋር የሚሆን ሰው ማለት ነው። ያን አታችመንት ከእናትም ጋር ሊሆን ይችላል፣ ከአያት ጋር ሊሆን ይችላል፣ ከአባትም ጋር ፎርም ማድረግ ትችላላችሁ። ስድስተኛ የምነግራችሁ ነገር ደግሞ ስማቸውን ስታነሱ ከጥሩ ነገር ጋር አንሱት፣ በፖዚቲቭ ሳይድ አንሱት። ያ ማለት ለምሳሌ ስሙን ማርኮን አሁን ቁርስ እንበላለን፣ ማርኮን አሁን እንጫወታለን፣ ማርኮን እንደዚህ እናደርጋለን የሚል ፖዚቲቭ አቲቲዩዶች ወይም ፖዚቲቭ ነገሮችን ዲስከስ አድርጉ እንጂ መጥፎ ሲሆን ብቻ ማርኮን ይህን አታርግ፣ ማርኮን ይህን አታርግ የሚል የጩኸትና የቁጣ ነገር ከስማቸው ጋር አታጣምሩ። እንደዛ የምታደርጉ ከሆነ ስማቸውን እየጠሉት ይሄዳሉ፣ ሪስፖንድ አያደርጉላችሁም። ስለዚህ ስማቸውን ሁልጊዜ አብራችሁ ስታነሱ በጥሩ ሁኔታ እያስደሰታችሁ ፍቅር በሚሰጥ ሁኔታ ስማቸውን ተጠቀሙበት። ሰባተኛ ማድረግ ያለባችሁ ነገር የድምፃችሁን ቶን ለስለስ አድርጉት፣ አትጩሁ። ህፃናት ምንጊዜ እነሱ የሚመርጡት ቮይስ አለ ፓረንቲስ የሚባል። ያ ማለት ልክ ህፃንን የምናቆላምጥበት የሙዚቃዊ አይነት ድምፅ ማለት ነው። ኦ ቤቢ ሃይ የሚሉ ለእኛ ቀላል የሚመስሉ ሩቲን የምናደርጋቸው ነገሮች ለነሱ ቫልዩ ይሰጣሉ። ስለዚህ በተቻለ መጠን ድምፃችሁን ይሄ ጎርነን ያለ ወይም ጠንከር ያለ የጩኸት ድምፅ አትጠቀሙ። ከዛ ይልቅ እነሱ የሚወዱትን ዜማዊ መንገድ ብትጠቀሙ። ይህ ዜማዊ መንገድ የምትጠቀሙ ከሆነ ቶሎ ቋንቋ ቶሎ ንግግር እንዲችሉላችሁና አይምሯችሁ እንዲያድግ ይረዳል። በነገራችን ላይ ምናልባት ሚስ ራቼል የምትባል ብዙዎቻችሁ የምታውቋት ይቺ ሚስ ራቼል አሁን ብዙ ሰው ያውቃታል። ለህፃናት ብዙ ቋንቋ ታስለምዳለች። እንዴት ነው የምታስለምደው ሲባል አንደኛ ልክ እንደ እናት እንደ አባት ሆና በሙዚቃዊ ቃና ነው የምታዋራቸው። ያ ሙዚቃዊ ቃና ደግሞ አይምሯቸው ስለሚቀረጥ ህፃናት ቶሎ ቋንቋ ንግግሩን ለመልመድ ያን ዜማዊ ነገር አክሰፕት ለማድረግ አይቸገሩም ማለት ነው። ሌላውም ነገራችሁ ነገር በተጨነቃችሁ ሰዓት ላይ ወይም በተናደዳችሁ ሰዓት ላይ ሄዳችሁ ኢንተራክት ባታደርጉ ወይም የንዴት የቁጭት ወይም ደግሞ የሆነ ቶን የምትጠቀሙ ከሆነ ያንን ነገር ወደ ልጆቻችሁ
እያደረጋችሁ ነው። በነገራችን ላይ ፊታችን በደንብ ህፃናት ያነባሉና የቁጣ ንግግርን ስንናገር ህፃናት ይደነግጣሉ። ስትረስ ሆርሞናቸውን በጣም ይጨምራል። ስትረስ ሆርሞናቸው ደግሞ በተደጋጋሚ የሚጨምር ከሆነ አይምሯቸው ላይ ጉዳት ሊያስከሰት ይችላል። ስምንተኛው የምነግራችሁ ነገር ደግሞ ወሳኙ ነገር ምንድነው? ሲያለቅሱ ቶሎ ሪስፖንድ አድርጉላቸው። በተለይ ደግሞ እድሜያቸው ከ1 ዓመት በታች ያሉ ህፃናት ማንኛውም ነገር ሲፈልጉ የሚፈልጉት ነገር ቶሎ አድርጉላቸው። ከ1 ዓመት ተኩል ከ2 ዓመት በኋላ ግን የሚፈልጉት ነገር ብለው ሲያለቅሱ የዛኔ ትንሽ ያዝ ማድረግ ትችላላችሁ። ከ1 ዓመት በታች የሚፈልጉትን መስጠት ማቆላመጥ ወይም ደግሞ ማበላሸት አይባልም። ከዛ ይልቅ 2 ዓመት 3 ዓመት አልፎት ስላለቀሰ ብቻ አንድ ልጅ የሆነ ነገር የምታደርጉለት ከሆነ እሱ ስፖይሊንግ ይባላል። ልጃችሁን እያበላሻችሁ ነው። ሆኖም ግን ከ1 ዓመት በታች ያሉ ህፃናት ይህ ነገር አይገባቸውም። ስላለቀስን እንዲደረግልናል ብለው ማኒፕሌቲቭ አይሆኑም። ስለዚህ አሁን አልቅሰዋል ትንሽ ይውጣላችሁ ብለን መተው የለብን። በተለይ ደግሞ በእንቅልፍ ሰዓታቸው ላይ ሲያለቅሱ ሪስፖንድ ማድረግ ይኖርብናል። ከ6 ወር በኋላ ደግሞ የእንቅልፍ ትሬኒንግ ሜቶዶችን መጠቀም ትችላላችሁ ማለት ነው። ስለዚህ በተቻለ መጠን ከ1 ዓመት በታች ሪስፖንሳችሁ ፈጣን ቢሆን፣ ሲያለቅሱ፣ ሲከፉ፣ ስሜታቸው ሲቀየር ቶሎ ማቀፍ ይገባቸዋል። ቶሎ ሪስፖንድ ማድረግ ይገባቸዋል። ለስሜታቸው ምላሽ መስጠት ይኖርባቸዋል ባጭሩ ማለት ነው። 9ኛውና ብዙ ወላጆች ሚስ የሚያደርጉት ነገር ደግሞ የሆነ ነገር ሲከሰት በጣም መደንገጥ፣ ፊታችን በጣም መቀያየር፣ በጣም መጮ፣ ይህ ሶሻል ሪፍረንሲንግ ይባላል። በነገራችን ላይ ህፃናት የሚያለቅሱትም ሆነ የሚደነግጡት የእኛን ነገር አይተው ነው። እኛ በጣም ኤግዛጀሬት ካደረግነው ነገሮችን እነሱም ኤግዛጀሬት አድርገው በጣም ያለቅሳሉ። ለምሳሌ አንድ ቪዲዮ ላሳያችሁ። ይህን ልጅ ተመልከቱ። ይቺ ልጅ አክቹዋሊ ተጋጭታ ሳይሆን እናትየዋ ለማስመሰል ልክ እንደተጋጨች የሆነ ድምጽ ፈጠረች። ያ ድምጽ ሌላ ሪአክሽን ከእናትና ከአባት ሪአክሽን አመጣ። ያ ሪአክሽን ከበድ ያለ ነው፣ ወይም ደግሞ በጣም ኤክሳይትድ ሆኖ በጣም መደንገጥ አሳዩ። የዛኔ ልጅ ተምዶ አንደርስታንድ ያደረገችው በትክክል ተጋጭቻለሁ፣ አደጋ ደርሷል ብላ አንደርስታንድ አደረገች። በዛ ምክንያት ማልቀስ ጀመረች። ይህ ሶሻል ሪፍረንሲንግ ይባላል። የሌላውን ስሜት አይተው እነሱ በዛ ወይ ነው ሪአክት የሚያደርጉት። እናት አባት ካልም ከሆኑ እነሱም ካልም ይሆናሉ። እናት አባት በጣም ከደነገጡና ከጮህ እነሱ በጣም ማልቀስ ይጀምራሉ። ይህን ሶሻል ሪፍረንሲንግ የምንጠብቀው ከ9 ወር ጀምሮ ያሉ ህፃናት ላይ ነው። ስለዚህ የሆነ ችግር ሲከሰት ወይም ሲወርቁ ወይም ነገር ሲከሰት በተቻለ መጠን ራሳችንን ካልም አድርገን እቀፏቸው፣ አረጋጓቸው እንጂ አብራችሁ መጮህ መጫጫ የለባቸው። 10ኛውና የመጨረሻው ነገራችሁ ነገር ደግሞ መዝሙር በየቀኑ ዘምሩላቸው። ዜማዊ ነገሮች ለህፃናት በጣም ለአይምሯቸው በጣም ወሳኝ ነውና እነዚህ ዜማዎች አይምሯቸው እንዲነቃቁ እንዲያድጉ በጣም ይረዳሉ። መዝሙሮችን በምትፈልጉት ቋንቋ መንፈሳዊም ይሁን ዓለማዊም ይሁን መዝሙሮችንና ዜማዊ ነገሮችን ህፃናት በጣም ይወዳሉ። ከዛ በተጨማሪ ደግሞ ሲያድጉ ወይም ሲጎለምሱ ወይም ጠንከር ሲሉ ደግሞ አካላዊ እንቅስቃሴ ያላቸውን እንቅስቃሴዎች እያደረጋችሁ ከመዝሙሩ ጋር አብሮ ቢለማመዳችሁ ለአይምሯቸውም እድገት ለአካላዊ እድገታቸው በጣም ይጠቅማቸዋል። እነዚህን 10ን ነገር ካረጋችሁ ልጆቻችሁ ፈጣንና ብሩህ አይምሮ ባለቤት ይሆናሉ ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ፣ ያልገባችሁ ነገር ካለ ወይም ለእናንተ የሰራራችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ